ጤናማ ያልሆነው ትዳር ላይ ብዙ ጊዜ የከፉ ነገሮችም እናያለን አይደለ? ትሩዝ ብቻውን ያቃጥላል። ትሩዝ ብቻውን ጀጅመንት አለ። ትሩዝ ብቻውን የትም አደርስ። እቺ የሚጀምረው ከኢሞሽናል ዲቮርስ ነው። ስቴፕ የመጀመሪያው ኢሞሽናሊ ነው ዲቮርስ ነው። ጥቃት ወይም አቢዩዝ ብለን ስንል ግን ብዙ ሰው ደግሞ የሚመስለው የፊዚካል የአካል ጥቃት ይመስለዋል። እዚህ ሀገር እንደሚባለው ምንድነው ምን ተናገርሽ አሁን እንዴት ተናገርሽ ነው። ከዛ እንዴ የሆነ ነገር ማለት የሆነ ሸብለ ምን ማለት ነው ማለት ነው። ውስጧ ዲፕ ኢንሳይድ አንገር አለ። ከሀሳብ አልፎ ልባችን ደረሰ ማለት ከዛ በኋላ ከባድ ነው። ጥላቻው ልባችን ከደረሰ አቢዩዝ ሳይሆኑ አቢዩዝ ተደረግኩ ብሎ አቢዩዝ የሚለውን ቃል አቢዩዝ ሊያደርጉት ይችላል። ቫኬሽን ብለው ሄደው ምናልባት ቮኬሽን ሊሆንባቸው ይችላል። ወይም ገንዘብ ከፍለው ሄደው ገንዘብ ከፍለው ከመዝናናት ይልቅ ተጣልተው ሊመጡ ይችላሉ። እንደው ቀጥሎ ማንሳት መፈልገው ጤናማ ያልሆነው ትዳር ላይ ብዙ ጊዜ የከፉ ነገሮችም እናያለን አይደለ? አንፎርቹኔትሊ እና እነሱን ለማንሳት እፈልጋለሁ። ግን ከዛ በፊት መለስ ብዬ አንድ ጥያቄ ላነሳልህ ፈለኩኝ ዶክተር ሙላቱ። በተወሰነ መልኩ ትንሹ ነካክተኸው ከዛ ወደሚቀጥለው ጥያቄ እንሄዳለን። ኮሚኒኬሽን መኖር አለበት ብለህ በደንብ አስምረህ ተናግረሃል እና አንዳንድ ትዳሮች ላይ መነጋገር እየፈለጉ ግን እንዳልከው አኩርፈዋል። ያ ደግሞ የአንገር መገለጫ ነው ብለሃል። ውስጥ ያልተነገረ ነገር አለና ብናገር የባሰ ይጋጋላል ወይም የባሰ መጥፎ ይሆናል። ነገሮች አሁን ካለው ይሄ ከዝምታውም ከኩርፊያውም የባሰ ይሆናል። በቃ መመለስ ምችለው አይደለም። የሚነሳ የሆነ እሳተ ገሞራ አለና ባልነካካው ይሻላል አይነት ስሜት ላይ ሆነው ከዛ ስሜት የማይነጋገሩ ብዙ ትዳሮች እንዳሉ ይገባኛል፣ ይሰማኛል። እና ከዛ አንጻር ምን ትላለህ? በምን መልኩ እንደ ኮሚኒኬሽን ላይ የሆነ ኩዊክ ቲፕ ብትሰጠን ተመኘሁኝ። እዛ ስትረግል የሚያደርጉ ሰዎች አሁን ይህንን ነገር ራሱን አይተውት እንዴት አድርገን ግን ቁጭ ብለን እናውራ የሚለው ነገር ላይ የተወሰነ ነገር እንድትጨምርበት ተመኘሁ ዶክተር እባክህ። አዎ ይሄ እንግዲህ ለደንበኞቹ 3 ክፍለ ጊዜ የማስተምረው ትምህርት ነው። እንደገና ደግሞ አንዳንዴ ለሁሉም ሰው ትዳራቸው ላይ መስራት ለሚፈልጉ፣ ምክንያቱም ኮሚኒኬሽን የማይገባበት ቦታ ኪ ነው። ኪችንሽ ጋር ይገባል፣ ምኝታ ቤታችሁ ውስጥ ይገባል፣ ገንዘባችሁ ጋር ይገባል፣ ልጆቹ ማስተዳደግ ላይ የማይገባበት ያለ ኮሚኒኬሽን ምንም ልትሰሪ አትችይም። አብረሽ ከሰው ጋር ስትኖሪና ስትሰሪ የግድ ነው ኮሚኒኬሽን፣ የግድ ነው መግባባት፣ የግድ ነው እና ኮሚኒኬሽን በሌለበት ምንም መደረግና ምንም መሰራ ስለማይችል እና እሱን በጣም ሲሪየስ መታሰብ ያለበት። ለዚህ ነው ስልጠና የምሰጠው እና 3 ክፍለ ጊዜ እንዲሁ ለሁሉም ሳወጣው ማስታወቂያ ተሰርቶ ሬጅስተር አድርገው የሚወስዱት ክላስ ነው። ግን አሁን ባነሳሽው ግን የመጀመሪያው አሁን አንቺ ያልሽው እንዲህ ባነሳ ቢባባስ ምናምን የሚባል ነገር ይኖራል። እሱ ምናልባት ዋይዝነት ነው ማለት ችግሩ አለ አድሚት አድርገዋል። ግን መቼ የሚለው ነገር ነው። መቼ ላንሳው የሚለው እሱ አንዱ ዊዝደም ነው። ምክንያቱም ዛሬ ካልሆነ የሚል አሁን በቃ እንዳሰበች ወይ እንዳሰበ የሚያፈርጡ አለ። በቃ እኔ ተሰማኝ ብሎ የተሰማቸው የሚያወጡ ሰዎች አሉ። የተሰማቸውን ተናግረው ያንን ሰው ግን እንቅልፍ አሳጥተውት የሚያድሩ እነሱ ተናግረው ጨርሰዋል፣ እንቅልፋቸውን ይወስዳቸዋል። ያንን ሰው ግን እንቅልፍ አጥቶ ያድራል። እና ሁልጊዜ ሀሳቦቻችን መጀመሪያ የሚመጡ ሀሳቦችን ፊልተር ማድረግ ጥሩ ነው። ይሄ ሀሳብ ትክክለኛ ነው አይደለም ወይ፣ ይሄ በዚህ ጊዜ መነሳት አለበት የሚለው ሁልጊዜ እንደመጣልን እንትን አለ ማለት ፊልተር ማድረግ ጥሩ ነው። የመጡልን ሀሳቦች ሁሉ የጊዜው ላይ ሆኑ ይችላሉ። ለትዳራችን አንዳንዴ እውነት ፍርጥ ይበል ብለን እሺ ፍርጥ ካለ በኋላስ ትዳሩ የሚያሳጣ ቢሆንስ፣ ሌላ ኃይለኛ እንትን ውስጥ ቢሆን እና እውነቱን ሳለ ኮምፕሮማይዝ ልናደርግ ያስፈልጋል። እውነትን እንድንቀይጠው ሳይሆን እውነት መያዣ አለው እና ሳስተምር ደንበኞቼ እንደምናገር በዚህ በካፕ ጠቀማል። ትኩስ ነገር ቡና ነው ሻይ የምትወጂው አንቺ? እኔ ቡና እጅሽ ላይ አሁን ባልሽ ልቅዳልሽ ቢል እጅሽ ላይ ታስከጃለሽ? ከባድ ነው። ምንድነው ሀት ስለሆነ በጣም ስለሚያቃጥል አታረጊውም። ስለዚህ በካፕ ነው አይደለም? እውነት ነው። ደግሞ እንዳይበርድብሽ ከፈለግሽ ደግሞ ልትይዡ ትችላለሽ። እውነት ነው። አጠቃላይ ግን መያዣ አለው ነው። ልክ ነው። ካፕ ብቻ ሳይሆን ይሄ እዛ መቀመጥ ሳይሆን ማስቀመጫም አለው።
ማስቀመጫ ብቻ ሳይሆን ይሄ ደግሞ መያዣ አለ። ይሄ ሁሉ ምንድነው? ይሄ ሀት የሆነውን ነገር ፕሮፐርሊ ለመጠቀም ነው። ልክ ነው። ትሩዝ እንደዚህ ነው። ትሩዝ ብቻውን ያቃጥላል። ትሩዝ ብቻውን ጀጅመንታል ነው የሚሆነው። ትሩዝ ብቻውን የትም አያደርስም። እውነት መያዣ አለው እና ጥንዶች ማሰብ ያለባቸው እውነቱ ይውጣ ምናምን ብቻ ሳይሆን እውነት እንዴት ነው የሚይዘው? እዚህ ሀገር እንደሚባለው ምንድነው? ምን ተናገር ሳይሆን እንዴት ተናገርሽ ነው። እንዴት ተናገርሽ፣ እንዴት አቀረብሽ፣ ቶንሽ እንዴት፣ ባዲ ላንጉጅሽ እንዴት ነበር ምናምን ነው። ስለዚህ መያዣ አለው። እውነት አንደኛ መያዣ እውነት በፍቅር ነው የሚያዘው። እውነት አለሽ ግን ፍቅር ጨምሪበት ሲሆን ጀጅመንታል አይሆንም፣ የሚያክም ይሆናል። እውነቱ እየተነገረ ግን ያክማል፣ ወደ ሰላም ያመጣል። ሌላ እውነት መያዣው እውነት በፍቅር ብቻ እውነት በምህረት ነው የሚያዘው። በምህረት ባይያዝ አንቺ በህይወት ትኖሪ ነበር እንደምታጠፊው፣ እኔ እንደማጠፋው እንደምሳሳተው በህይወት እንኖር ነበር። በእያንዳንዱ ጊዜ እኮ የፈጣሪ ምህረት በስቶልን ነው፣ የሰው ምህረት በስቶልን ነው። ለልጆቼ ጥሩ አባት ባልሆንኩበት የነሱ የልጆቼ ምህረት ነው። ለሚስቴ ጥሩ ባል ባልሆንኩበት በአንዳንድ የእሷ ምህረት ማድረግ ነው። ጓደኞቼ ብዙ ምህረት ተደርጎልን ነው ምንኖረው። ስለዚህ በምህረት መያዝ አለብን። ኢትስ ናት ኦኬ ግን ኢትስ ኦኬ ማለት መቻል አለበት። ምህረት ከሌለበት፣ ርህራሄ ከሌለበት እውነቱን አፈርጠሽ ከዛ በኋላ ወደ መለያየት ነው የሚያመጣ ወይ መጎዳዳቱ ከፍ እንዲል ያደርጋል። ሁልጊዜ እውነትን ምህረትን ጨምርበት። ኦኬ ሁኖስ ቢገኝ ይቅር ለማለት ቅድም እንዳልኩሽ መበቀል ሳይሆን መቀበል፣ በይቅርታ የተደረገልን ምህረት የተደረገልን ብዙ ጊዜ አስበን ምህረት ለማድረግ መዘጋጀት። ያው ፎርጊቭነስ በዚሁ አጋጣሚ ልናገር፣ ፎርጊቭነስ ለማይገባው ሰው የተዘጋጀ ነው። ለመልካም ሰው አይደለም ፎርጊቭነስ የተዘጋጀው። ይቅርታ ለጥሩ ሰው ለመልካም ሰው የተዘጋጀ፣ ለማይገባው ለጥፋተኛ ለውሸታሙ በጣም ለሱ እያልሽ አዎ ለሱ ነው ፎርጊቭነስ የተዘጋጀው። ለሷ አዎ ለሷ ነው ፎርጊቭነስ የተዘጋጀው። ፎርጊቭነስ ለጥሩ ሰው አይደለም የተዘጋጀው። ስለዚህ እሱ ገብቶ ለሱ ለምንለው አዎ ለሱ ፎርጊቭ ማድረግ ይጠይቃል። ፎርጌት ላላረገው እችላለሁ ግን ፎርጊቭ አድርጌ ውስጤ ጥላቻ ዲቨሎፕ እንዳያደርግ ማድረግ አለብኝ። ይህ ደግሞ ምህረትን መለማመድ። እኔ የቆምኩት በምህረት ነው ብሎ ትዳር የቆመው በምህረት ነው፣ እኔ እዚህ ደረጃ ያደረስኩት በምህረት ነው ብለን ምህረት። መንግስትም ራሱ የሚኖረው በምህረት ነው። የዕዳ ስረዛ እኮ አለ፣ ብዙ የዕዳ ስረዛ የለም አለ። እውነት ነው። ብዙ እስረኞች እኮ ይፈታሉ ምህረት ተደርጎላቸው። ዴቢት እንትን ተብለን እንትን አይደረግም፣ ዕዳ አይሰረዝልን። ልክ ነው። በሌላ አቅጣጫ ምህረት ነው። የምህረት ውጤት ሶስተኛው በጥበብ ነው የሚያዘው። እውነቱ እውቀት ነው። እውቀት ብቻ የትም አያደርስም። ለዚህ ነው ትልልቅ ሰዎች ማቹርድ ያደረጉ ሰዎች የሚያስፈልጉን ዊዝደም ከነሱ ጋር ስላለ ኑረውት ፈትነውት አልፈውበት ተጎድተውበት የደረሱበት ጥበብ አለ። ስለዚህ እውነት እውቀት ነው። እውቀት ብቻ ያቃጥላል። ግን እውቀት በጥበብ ሲያዝ በቃ በደንብ አድርጎ የምትናገሪው ነው። እውቀቱ የምትናገሪው ነው። ጥበብ ግን የምትናገሪበት አፕሮችም ነው፣ መንገዱ ነው። አንድ ሰው ተናገርሽ ወይ ሜክ ታደርጊያለሽ ወይ ብሬክ ታደርጊያለሽ በንግግርሽ። ስለዚህ በጥበብ ነው የሚያዘው። ከዛ በተጨማሪ ግን በፖዚቲቭ በቅንነት ነው የሚያዘው። እውነት በቅንነት ቅንነት ካልተጨመረበት እንዲህ ያለው እንዲህ የሆነ ነው፣ እንዲህ ከሆነው ከቤተሰቡ ጋር ነው፣ እንዲህ የተባለው እንትናን አግኝቷት ነው እያል ኔጌቲቭ ማይንዳችን እንደሱ እያደረግን ከፈቀድንለት ብዙ የሚመስል ነገር አልፈን እንሰጥና ብዙ ግምቶች ወደ ህይወታችን ይመጣሉ። ስለዚህ ትዳራችን ኮሚኒኬሽናችን ግምት ላይ ስሜታችን በግምት ይመሰረትና ስሜታችን ትክክለኛ ሆነና ሀሳባችን እንኳን ራሱ ሀሳባችን ባያዝድ ሆነን ግን ትክክል ነን ብለን ደምድመን እንናገርና እርግጠኛ ባልሆነ ነገር ትዳራችን ይፈርሳል፣ ግጭት ይፈጥራል። ስለዚህ እኔ አሁኑ ኢንከሬጅ የማደርገው እውነት ይኑራቸው፣ ግን እውነትን መያዣ መልመድ መቻል አለባቸው። ከዛ በተጨማሪ ከኮሚኒኬሽን ጋር ሁልጊዜ ደረጃ አለውና ዝቅ ሲል ሲኮራረፉ ሲዘጋጉ ዝም አይበሉት፣ አይልመዱት። ለስልካቸው እና ለኢንተርኔታቸው ያን ያክል ፈጥነው ኮኔክት ለማድረግ ጥረት እንደሚያደርጉት ባል ከሚስት ሚስት ከባሏ ጋር ከሰው ጋር ያለው በፈጣሪ መልክ የተፈጠረ ሰው ጋር አብረው እየኖሩ ለጉዙ ይህን ያክል ከሆን ይህን ያክል ከገዛ ለይህን ያክል ለላይፋችን አስፈላጊ ነው ብለን
ብለን ጥረት እንደምናደርገው በትዳራችን ላይ ኮሚኒኬሽን ከባል ከሚስት ሚስት ከባሏ ጋር በጣም ኪ ነገር ነውና ተሎ ከኤሮፕሌን ሞድ መውጣት አለባቸው። ከፍላይት ሞድ መውጣት አለባቸው። ማክሮፍ መዘጋጋት ነው። ሶሪ አጥፍቻለሁ ለቶኒ ለምናም ብሎ ተሎ ብሎ ፊክስ ማድረግ። አሁን ለምሳሌ እኛ ቤት ባለቤቴን በሆነ መንገድ አድርጌ ነው የምፈጥረው ዝም ስንባባል ማለት ነው። አንድ ጊዜ እንደዚህ ተፈጠረ። እየድን መኪና እየነዳች ዝም ተባባል። ያውን በጮኝነት ጊዜ ነው። ከዛ በኋላ ዝም ብላ እንት ስትል ባለቤቴ እንት ስትሆን ዝም ስትል ማውራት ካልፈለገች ትዘምራለች፣ መዝሙር ትዘምራለች። እና መዝሙር ዘማሪም ነች እና ትዘምራለች። መዝሙር እየዘመረች እኔ ዝም በቃ እንደሱ ልንቅ እየተወሰነ ቀጠል። ከዛ በኋላ አደመጥኳት ይህን ብሬክ ማድረግ አለብኝ። ይህ ሰብሬ ወደ ተሻለ ነገር የሆነ ነገር መንገድ መፍጠር አለብኝ። እና ባለቤቴ የምጠይቃ በአኮርፍ እኮ ራሱ አያስኮርፈኝም ነው የምትለው ብጠይቃት ማለት ነው። ማለት የሆነ መንገድ እፈጥራለሁ። ያን ሰብሬ የሆነ ነገር የምናረግበትን መንገድ እፈጥራለሁ። ዝምታ ከባድ ስለሆነ ማለት ነው። ከዛ ምን አልኳት እንግዲህ ስንሄድ አንቺ ትዘምሪያለሽ፣ ስንመለስ ደግሞ እኔ አስተምራለሁ አወራለሁ። ኦኬ ከዛ ሞተች በሳቅ ገባት። በቃ ማለት በዝማሬ ላይ እንዳለች ገባትና በቃ ሳቋን አልቻለችው። ከዛ በቃ ሰው ዝም ማለት አይችልም ማኩረፍ አይችልም ምናምን ብላ ከዛ በኋላ ኮሚኒኬት አድርገን አውርተን የቀረንን ጊዜ ወደዛ የምንሄድበትም በጥሩ ሁኔታ አድርገን ስንመለስም ሞር ከነበረው ነገር ጨምሮ እንዲመለሳል እና እንዲህ አይነት ነገሮችን መፍጠር እና ያንን አንገር ደግሞ አንገር ነው ብሎ ማመን ያስፈልጋል። ዝም ብዬ ነው በጣም ይሆናሉ። በቀላል ምሳሌ ምን ሆነሻል ፊቷን አይቶ ከለመደው ፊት ባዲ ላንጉጅ 55% ነው መልእክት የሚያስተላልፈው ባዲ ላንጉጃቸው። ስለዚህ ምን ሆነሻል ሲል ምንም አልሆንኩም። የሆንሽው ነገርም አለ። አይ ምንም የሆንኩት ነገር የለም። አንዴ የሆንሽው ነገርም አለ ፊትሽ እኮ ምንም አልሆንኩም አይደል እያልሽ ድምጿን ትንሽ ከዛ እንዴ የሆነ ነገርማ ሆነሻል ምንም አልሆንኩም አይደል ምናምን ብላ ትላለች። እና ውስጧ ዲፕ ኢንሳይድ አንገር አለ፣ ዲስአፖይንት የሆነችበት ነገር አለ። እውነት ነው። ሆልድ አድርገው ነው ወይም ሆልድ አድርጎት ነው። ስለዚህ አንገርን አንገር ቁጣን ቁጣ ነው ማለት መቻል አለበት። ካልሆነ ሂል አናረግም። ከዛ እንደሱ ነው። አንድ ሳምንት አንድ ወር ዝም ብሎ ይቆዩና ከዛ ሲለቃቸው መተው ቀጥታ ይቀጥላሉ። ካቆሙት ይቀጥላሉ። ያንን ሳይነጋገር ሶልቭ ሳያረጉ ከዛ ደግሞ አሁንም ይቀጥላሉ። እንደሱ እያለ የብዙ ዓመት የተጠራቀመ ገንዘብ ሳይሆን ቁጣና ንዴት፣ ብስጭት፣ ጥላቻ ማለት ገንዘብ አላልኩ። ገንዘብ ብንቆጥብ ጥሩ ነበር። ካጠራቀማችሁ ገንዘብ አጠራቅሞ ላለው ነገር አታጠራቅሙ። አንድ ቀን ተጠራቅሞ ሲፈነዳ መለያየት ወደ ሌጋል እንትን ውስጥ ነው የሚመጣው። ስለዚህ አድሚት ያርጉ። እውነት በፍቅር እውነት መያዣ አለው። ከዛ ደግሞ እንደገና ዋች ማድረግ አለባቸው። ሁልጊዜ ዋች ያድርጉ። ዋች ኮሚኒኬሽን ላይ ሳስተምር የምጠቀመዋለሁ። ዋች እለዋለሁ። WATCH ማለት ሁልጊዜ ዋች አርጉ። ሲያስቡ ሲናገሩ ዋች አርጉ። የመጀመሪያው ብዙ አላብራራውም። ዋች ዩር ወርድስ ነው። ቃላቶቻችን ዋች ማድረግ የምናወጣው ቃል ቶኑንም የምንጠቀመው ተርሚኖሎጂ ቃላቶችንም ዋች ማድረግ በጣም አስፈላጊ። ማየት መቃኘት ጥሩ ነው። ቃላቶቻችን ቃል ይሰብራል ወይም ሊፍት አፕ ያደርግሻል። ደግሞ ዛሬ ምን ሆነሻል ቢልሽ ባለቤትሽ ቀንሽ ሙሉ ዛሬ ምን ሆነሻል የሚለው ነው አእምሮሽን የሚይዘው። አይዝም? ይይዛል። ምክንያቱም ከባልሽ ጋር የመጣ ቃል ነው። እውነት ነው። ስለዚህ ዋች እሱ ቀጥሎ ኤነች ዋች ዩር አቲቲዩዳችን መነሻ ሀሳባችን የምንናገርበት ሞቲቭ ልባችን ውስጥ ያለ ነገር ምንድን ነው፣ መነሻ ሀሳባችን ምንድን ነው የሚለው ነገር እሱን አቲቲዩድ ማተር ያደርጋል። እየተናገር አቲቲዩድ አናይም። አንዳንዴ አቲቲዩድ አለው ምነው አቲቲዩድ አሳየኝ አንልም። ስለዚህ አቲቲዩዳችን ዋች ማድረግ ጥሩ ነው። ሶስተኛው ከኤ ቀጥሎ ቲ ነች። ዋች ዩር ቶት ሀሳባችንን ቶቶቻችንን ዋች ማድረግ፣ ፊልተር ማድረግ፣ መምረጥ፣ የመጣልን ሁሉ አለማስተናገድ፣ ከብዙ አንገል እያዩ ጊዜም ይሄ ሀሳብ አሁን የሚነሳ ነው አይደለም ብሎ ዋች ማድረግ ይጠይቃል። ከዛ ቀጥሎ ያለችው ሲ ነች። ዋች ዩር ኮምፓኒየን ግንኙነቱን ዋች ማድረግ። እውነት ፍርጥ ይበል ብሎ ግን ወዳጅነቱን ሊያሳጣ ይችላል። ቤተሰብነቱን ሊያሳጣ ይችላል። ልክ ነው። ልጆቹን ወላጅ አልባ ሊያረጋቸው ይችላል። ስለዚህ ለግንኙነቱ ብለሽ ኢትስ ኦኬ የምትይዋል
ቤተሰብነት ይበልጣል፣ ሚስቴ ትበልጣለች ብሎ ማቆም አለብህ። ባሌ ይበልጣል ብሎ ማቆም ይጠይቃል። እሱ ሲበልጥብሽ ሌላው ችግር ያንሳል። የመጨረሻው ግን ኤች ነች። ዋች ዩር ሃርት ነው፣ ልባችንን ዋች ማድረግ። ከሀሳብ አልፎ ልባችን ደረሰ ማለት ከዛ በኋላ ከባድ ነው። ጥላቻው ልባችን ከደረሰ ብዙ ነገር ልባችን ከደረሰ ለአክሽን ቅርብ ሆነ ማለት ነው። ስለዚህ ልባችን ላይ ገብቶ ስራ ይዞ ስፍራ ይዞ ክላስ ሩሙ ምናምን እያደረገ ዶክተሬት እያደረገ እንዳይሰነብትብን ቶሎ ብለን ጥሩ ልብ እንዲኖረን ወደ ፈጣሪያችንን በመቅረብ ቁጭ ብሎ በመነጋገርም ነገሮችን ፊክስ ማድረግ ጥሩ ነውና ኮሚኒኬሽን በጣም ኪ ነገር ነው፣ በጣም አስፈላጊ ነገር ነው። መልሼልሽ ይሆን? በደንብ ዳክተር በደንብ ነው ያስረዳኸው። በጣም አመሰግናለሁኝ። ደስ ብሎኛል ጥያቄውንም ስላነሳሁት ብዙ ሰው ይጠቅማል ብዬ ስለማስብ። የማንኛውም አይነት ያገለገሉ መኪናዎች ቢያስፈልገው ፓትሮይት አውቶ ዲለር አለለው። ኦክሽን ቦታ ውስጥ መኪና እንዳይገዛው ከፈለጉ መኪናው ሰርቪስ ቢያስፈልገው እንዲሁም ሽያጭና የተመሳሳይ ጥያቄዎች ካሉት ሚኪ ብለው በስልክ ቁጥር ይደውሉ። አሁን ቀጥሎ ማንሳት ስለምፈልገው አይ ቲንክ የብዙ ቤት የብዙ ትዳር ችግርም ነው ብዬ የማስበውን ጉዳይ እናንሳ። እንግዲህ ጤናማ ያልሆነው ትዳር ላይ ፎከስ እናድርግና ጤናማ ያልሆነ ትዳር ውስጥ ብዙ ጊዜ ጥቃቶች ይኖራሉ። ጥቃት ወይም አቢዩዝ የምንለው ነገር ይኖራል እና ጥቃት ወይም አቢዩዝ ብለን ስንል ግን ብዙ ሰው ደግሞ የሚመስለው የፊዚካል የአካል ጥቃት ይመስለዋል ወይም ብቻ እሱ ብቻ ይመስለዋል። ግን ከዛ ያለፈ ነው እና በጣም ብዙ ክፍሎች አሉት። እነሱን አስረዳን። ቢያንስ የስሜት ጥቃት፣ የገንዘብ፣ የቃል፣ የጾታዊና የመንፈስ እንዲሁም ሌሎችም የቀሩ ነገሮች የጥቃት አይነቶች ካሉ አስረዳን እስቲ ምን አይነት ጥቃቶች አሉና እያንዳንዳቸው ደግሞ በዕለት ተዕለት ህይወት ውስጥ ምን እንደሚመስሉ በዛ ትዳር ውስጥ ምን እንደሚመስሉ እስቲ እነሱን በሰፊው እንዳሳቸው ስለ ጥቃት በደንብ እናንሳ። እንግዲህ ይሄ አቢዩዝ የሚለው በጣም መጠንቀቅ አለብን። አንዳንዶቹ አቢዩዝ ሳይሆኑ አቢዩዝ ተደረግኩ ብሎ አቢዩዝ የሚለውን ቃል አቢዩዝ ሊያደርጉት ይችላሉ። ምክንያቱም አንዳንዴ አቢዩዝ የሚለው ቃል ስለሚመጣል አቢዩዝ ተደርጌ አቢዩዝ ተደርጋ ምናምን እንላለን እና ያለ ቦታው የመጠቀም ነገር ይኖራልና ራሱ አቢዩዝ የሚለው ቃል ራሱ አቢዩዝ ተደርጎ ሊሆን ስለሚችል ቅድም በዘረዘርናቸው ጤናማነት የጎደላቸው ግንኙነት ሲሆኑ መፈተሽ እና ያለውን ነገር ማየት ያስፈልጋል። ግን አቢዩዝ እኛ በእኛ የለመድነው ምንድነው? ከሀገር ቤት ከለመድነው አንጻር በአብዛኛው ምንድነው ይሄ ፊዚካል ይሄ አካላዊ ጥቃት ነው። መደብደብ ሊሆን ይችላል፣ መመታት ሊሆን ይችላል፣ መቁሰል፣ የተለያየ ነገር እሱ ላይ ነው በአብዛኛው ፎከስ የምናደርገው። ኑሯችንም እዛ ላይ በአብዛኛው እንትን የሚያደርገው ፊዚካል ኒዳችንም ጋር ስለሆነ የሚገናኘው ሞር እዛ ላይ ነው እንትኑ። ግን ሰው ሁለንተናዊ ነው። ኢሞሽናል፣ ሳይኮሎጂካል፣ ፊዚካል ብዙ ኒዶች ነው ያሉን፣ ብዙ ማንነት ነው ያለን፣ ብዙ ለውጥ ነው ያለን፣ ብዙ ኒድ ነው ያለን። ስለዚህ እሱን ሰው ሁለንተና ትዳርም ራሱ አሁን ለምሳሌ ለአቅመ አዳም ለመጋባት ደርሰዋል እንኳ ብለን ስናስብ እድሜያቸው ላይ ብቻ ሳይሆን እነዚህ ኒዶች አሁን የሚዘረዘሩ ኒዶችን አንደርስታንድ አድርጎ ለዛኛው አካል ሚስት ለባሏ፣ ባል ለሚስት ፕሮቫይድ ማድረግ ትችላለች ወይ ማድረግ ይችላል፣ ይህን ኒድ አቅሙ በፈቀደ መጠን ፕሮቫይድ ማድረግ ይችላል ወይ የሚለውን ነገር ማየት ለሚቻለው አሁን የገቢ ምንጭ ብለን ስንጠይቅ ከፊዚካል ኒድ አንጻር ያስተዳድራል ወይ ነው። ኢሞሽናል ደግሞ ትዳር ውስጥ ብዙ ነገር ስላሉ ያንን ከዛ እያለ የምናያቸው ነገሮች ከዚህ አንጻር ይሁኖ እያለ ግን ፕሮፐርሊ ከመጠቀም የተነሳ በትዳር ውስጥ ከገቡ በኋላ የተለያየ አቢዩዝ ይኖራል። ኢሞሽናል አቢዩዝ አለ፣ ስሜታዊ ጥቃት፣ አካላዊ ጥቃት ይኖራል። ከዛ ደግሞ ሴክሹዋሊ ጾታዊ ጥቃቶች ይኖራሉ። ግን አንዳንድ ነገሮችን እዛው እያብራሯቸው ሊቀጥል ወይስ ዘርዝረን እንያቸው ያንዳንዱን? ይሄ ስሜታዊ ጥቃት ብለን ስናስብ ማሰብ ያለብን ነገር ያው ትዳርም ራሱ ሲፈርስ፣ መለያየት ሲፈጠር፣ ግጭትም ሲፈጠር ተጽዕኖ የሚያደርገው መጀመሪያ ኢሞሽናሊ ዲስኮኔክት እንድናደርግ ነው የሚያደርገው፣ የስሜት ጉዳት እንድንራራቅ። ምክንያቱም እዚህ ላይ መጽሐፌ ላይም እዚህ ላይ 8 ጥልቅ ግንኙነቶች
ትንሽ ጠጋ አድርገው በደንብ እንዲያዩት መጽሐፉን። ጥልቅ ግንኙነት ነው የሚለው። ጥልቅ ግንኙነት ኢንቲሜሲ፣ በእንግሊዝኛው ኢንቲሜሲ። በትዳር ውስጥ 8 ኢንቲሜሲ ነው ያለው እና የመጀመሪያው ኢሞሽናል ኢንቲሜሲ ነው። ስለዚህ ባልና ሚስት ኢሞሽናል ኢንቲሜሲ ከሌላቸው ሌሎች ነገሮቻቸውን አፌክት ያደርገዋል። ሴክሹዋል ኢንቲሜሲያቸውን አፌክት ያደርገዋል። ፋይናንሻል ኢንቲሜሲያቸውን፣ ኢንቴሌክቹዋል ሬክሬሽናል ኢንቲሜሲያቸውን። እቤት መቀራረብ ያልቻሉ ሰዎች ገንዘብ ከፍለው የሆነ ቦታ ላይ ሊዝናኑ አይችሉም። ቫኬሽን ብለው ሄደው ምናልባት ቮኬሽን ሊሆንባቸው ይችላል። ወይም ገንዘብ ከፍለው ሄደው ገንዘብ ከፍለው ከመዝናናት ይልቅ ተጣልተው ሊመጡ ይችላሉ እና ኢሞሽናል ኢንቲሜሲ። ስለዚህ ይሄኛው በንግግር በምታሳዩ አቲቲዩድ፣ አንዳንድ ነገር መብትሽ የሆነ መደረግ የሚገባው ነገር ስትከለከይ፣ እንክብካቤ ማድረግ ሲገባ ሊድ ሲደረግ እሱ እንክብካቤ ስትነፈጊ፣ በብዙ ቃላቶች ስትባይ፣ ብዙ ነገሮችን ሲል ኢሞሽናል እየተጎዳ ይመጣል። ግጭቶች፣ አለመግባባቶች ኢሞሽንን እየጎዱ ይመጣሉ። ስለዚህ የምንፈልገው ነገር ፍላጎት እያሳጣ፣ መቅረብ የሚገባን ነገር እየራቀን እንድንመጣ፣ ቁጭ ብሎ ማውራት የሚገባን እየጠላ ነው እንድንመጣ፣ ኧረ አይደለም ራሱ ሰውነት ለመነካት ሁሉ ሴክሹዋል አታችመንት ላይ አፌክት እስኪያደርግ ድረስ ለመነካት ድረስ አይነት ነገር እስኪሆንባቸው ድረስ። ስለዚህ ይሄ በቃላት ኢሞሽናል አቢዩዝ መደረግና ይሄ በጣም ኃይለኛ ስትረስ ያለበት፣ አንዛይቲ ያለበት፣ በጣም ኃይለኛ የሆነ ጭንቀት ያለበት፣ ግንኙነታቸው ሰላም የሌለበት፣ ፍርሃት፣ ስጋት የሚፈራረቅበት፣ ድንግጥነት ያለበት፣ ጥላቸውን የማያምኑበት፣ ሴፍ ያልሆነ ኢሞሽናል ሴፍቲ የሌለበት እስኪሆኑ ድረስ እና በቃ ስለዚህ እንደዛ ሲሆን ትዳራቸው ላይ የተለያየ ሌላውን ኢንቲሜሲያቸውን አፌክት ያደርጋል። ዲቮርስ የሚጀምረው በደንብ ይስሙኝ፣ ፍቺ የሚጀምረው ከኢሞሽናል ዲቮርስ ነው የሚጀምረው። ስቴፕ የመጀመሪያው ኢሞሽናሊ ነው ዲቮርስ የምናደርገው። ከዛ ከ3 ከ4 ከዓመት በኋላ እንደሱ እያለ ቆይቶ ተራርቀዋል። እኛ የምናስበው ከአንድ ቤቱ ነው አንድ ቤት መሆናቸው፣ በአንድ መኪና መሄዳቸውን ነው መምጣት ሄዳቸውን ነው የምናየው። ግን አንድ ቤቱ ነው ሩቅ ሊሆን ይችላል። አንዱ ሶፋ ላይ ቁጭ ብለው የሚቀመጡ ግን ሩቅ ሊሆን ይችላል። ሌላው ቀርቶ አንድ አልጋ ላይ ተኝተው ሩቅ ሊሆኑ ይችላሉ። ልክ ነው። ሌላው ቀርቶ የወሲብ ግንኙነት እንኳን እየፈጸሙ ሩቅ ጋራንቲ አይደለም የወሲብ ግንኙነት መፈጸም፣ ሩቅ ሊሆኑ ይችላል። ከዛ ያ ተጠራቅሞ ኢሞሽናል ተጠራቅሞ ልባቸው እየተጎዳ ጉዳቱ እየጨመረ ይመጣና ሳያውቁት ከዚህ ኑሮ ብቻዬን ብኖርስ ወደሚል ይመጣል። ከዚህኛው ኑሮ ብቻዬን ብኖር ይሻላል፣ ልጆችን ብቻዬን ባሳድግ ይሻላል ከዚህ ኑሮ ይልቅ ብሎ ሌላ መደበቂያ እንዲፈልጉ ያደርጋቸውና ከዛ አንዳንዶቹ ሲበዛባቸው ወደ ዲቮርስ ፋይል ያደርጋሉ፣ ወደ ሌጋል ዲቮርስ ይሄዳሉ። ግን መጀመሪያ ግን ኢሞሽናሊ ዲቮርስ ነው የሚያደርጉት። ስለዚህ ይህን ማድረግ ማለት ነው። ስለዚህ ባል ሚስቱን ኢሞሽናሊ መጉዳት ሳይሆን ማከም፣ ቅድም እንዳልኩት መንከባከብ፣ መካስ ያልኩት መጎዳዳ ሳይሆን መረዳዳት ያልኩሽ ለዛ ነው። ይህ እንዲህ አይነት ነገር እንዳይፈጠር ኢሞሽናል፣ ከኢሞሽናል ቀጥሎ ፊዚካል። ባል ሚስት ባሏን ፊዚካል ልትጎዳ አይገባም። ሌላው ቢቀር ሰውነት፣ ሰው ይባላል። ሰው ክቡር ነው። እቃ አይደለችም ወይም እቃ አይደለም፣ ኦብጀክት አይደለም፣ ቤት ማርኪያ ኦብጀክት አይደለችም፣ የሆነ እንትን አይደለም፣ ሰው ነው። ከዛ ደግሞ እንደገና ደግሞ እሱ ብቻ ሳይሆን ደግሞ ሚስቶቻችን ወይ ባሎች ነን። ከዛ ደግሞ የልጆች እናት ወይም የልጆች አባት ነው። ስለዚህ ይህን ሁሉ ኮንሲደር አድርጎ ላለመጉዳት ይልቁንም ለመካስ ማሰብ ጥሩ ነው እና ፊዚካሊ እዚህ ሀገር ያስቀጣልም እና ቸርች ውስጥ አስተምር እንዲህ እላለሁ፣ ወይ ባሎች ወይ ሚስቶች ሚስቶች በባሎቻቸው፣ ባሎች በሚስቶቻቸው ላይ እጅ አንስተው ፊዚካሊ ተደባድበው መጥተው ደግሞ ቸርች እጃቸውን አንስተው ደግሞ ሲዘምሩ እባካችሁ እላለሁ። ባል በሚስት በባሏ ላይ እጇን አንስታ እዚህ መተን ደግሞ እጃችን ወደ ሰማይ አምላክ ማንሳት ይሄ መንፈሳዊነት አይደለም፣ እግዚአብሔርም አይቀበለው። መጀመሪያ ሚስቴን እንድንከባከብ፣ መጀመሪያ ከሚስቴ ጋር ሰላም እንዲኖረኝ፣ እንድንስማማ፣ እንድንታረቅ ነው። ከዛ ያለፈ ነው መንፈሳዊ ነገር የሚቀጥለው እና እንደሱ አይነት አካላዊ እንትኖችን ባል ሚስት ባሏን በተለያየ ነገር መጉዳት የለባቸውም። ከዛ ሴክሹዋልም አቢዩዝ አለ። ሳትፈልግ፣ በአብዛኛው ወንድ ልጅ ነው በሴት ልጅ ሳትፈልግ ያለ ፍላጎቷ እና እሱ አለ። ከዛ በቃል አለ። በተለይ ሚስት ለባሏ የምትለው ነገር በጣም መጠንቀቅ አለባት።
ባል መከበር ስለሚፈልግ ወንድ ልጅ መከበር ስለሚፈልግ እሱን ዲስክሬስ የሚያደርግ ነገር ዲስከሬጅ የሚያደርግ ዳውን የሚያደርግ ቃላት ከልጆቹ ፊት ከጓደኞቹ ፊት ከቤተሰቡ አካባቢ ላይ ባለው ቃላት እየተናገሩ ዳውን አለማድረግ ባልም ሚስቱን ከሌሎች ሰዎች ፊትም አይደለም ሌሎች ሰዎች ፊት ቤታቸውን በግላቸው እንኳን ራሱ ምንናገረውን ቃል መጠንቀቅ ያስፈልጋል። ምክንያቱም ቃል ብሬክ ስለማቀድም ዋች ዩር ወርድ ያልኩሽ ለዛ ነው ቃላቶች መምረጥ የሚያስፈልገው። ብዙ እንትን ያሉ ሰዎች በቃላት ሊፍት አፕ አድርገው ኢንከሬጅ አድርገው ነው ተለያየው። በዛው ልክ ደግሞ ቃላት ነው ዳውን አድርጎ ለጦርነት ሁሉ የሚቀጠው ለብዙ ሰው ማለቅ ምክንያቱም ቃላት ይሆናል። ጦርነቶችን ስታይ የቃላት ጦርነቶች ናቸው እና ትዳርን እያፈረሰ ያለ አንዱ አቢዩዝ እሱ ነው። ከዛ በተጨማሪ ግን በተለይ በእኛ ኮሚኒቲ ፋይናንስ እንትን ነው አቢዩዝ ማድረግ ነው። ምን ይደረጋል? ገንዘብን ኮንትሮል ማድረግ አንደኛው አካል የገቢ ምንጭ የሆነው ሰው ገንዘቡን መቆጣጠር። ባል ከሆነ ባል ኮንትሮል እያደረገ ሚስትን በፋይናንስ እየከለከለ የምትፈልገውን ነገር እያሳጣ በገንዘብ ማኒፑሌት በማድረግ እሷን እንደ ተከራይ እሱ እንደ አከራዩ ነው። ባልና ሚስት ሆኑ ቀርቶ አከራይና ተከራይ አይነት እስኪወደ ደግሞ በዛው ደግሞ እሷ ደግሞ በገንዘብ የምትበልጥ ከሆነ ልክ እንደዚሁ ባሏን በገንዘብ ኮንትሮል ማድረግ እና ይሄ ፋይናንስ አቢዩዝ ማድረግ ነው። ገንዘብ ቅድም እንዳልኩት ነው እኛ ማለት መቻል። እኔ ፐርሰናሊ ማምነው የኔና የባለቤቴ ራሴን ከሰጠው ገንዘቡ ንብረቱ እንዴት ነው ትልቅ የሚሆንብኝ? የኔ ፐርሰናል አቋም እኔ ራሴን ከሰጠዋት ገንዘብ እንዴት ነው ትልቅ የሚሆንብኝ? ትልቅ የሚሆንብኝ ዛሬ ተምሬ ስጨርስና ገቢ ሳገኝ ትቼሄድ ነበር አይደለም። እንደሱ አይደለም። መካስ አለብንና መካስ ጀምር ያለው አቅሜ በፈቀደ መጠን ያልኩሽ ለዛ ነው። ምክንያቱም ምንም ባልነበረኝ ተቀብላ አስተምራ እዚህ ደረጃ ካደረሰች እንደገና የበለጠ መካስ ነው ያለባት። አፍተር ኦል እኮ ያለን ነገር ይዘነው አንሄድም ስንሞት። ስለዚህ እዚህ ምድር ላለን ልንጠቀምበት ነው። ዘላለም እንደምንኖር አድርገን ነው እና ምናውቀው እርግጠኛ የምንሆነው ትናንቶቻችን ነው እንጂ ነገ ስንት ዓመት እንደምንኖር አናውቀው። በትናንትና በነገ መካከል ደግሞ ዛሬ አለ። ዛሬያችን እንዳይወሰድ ዛሬ ደስተኛ በፋይናንስ አቢዩዝ ማድረግ ኮንትሮል ማድረግ እና በገንዘብ መግዛት። በተለይ እንዲህ አይነቱ ነገር ተጋላጭ የሚሆኑት ከሀገር ቤት ባል ወይም ሚስት አግብተው የሚመጡ ሰዎች። ምክንያቱም ከዚህ ስንሄድ ወደዛ ስንሄድ በወራት ውስጥ በተወሰነ ቀን ውስጥ ማግባት ይቻላል፣ ሰርግ ማድረግ ይቻላል። የአሜሪካው ዶላር እዛ ሲሄድ ፈንድሻ ስለሚሆን ማለት ነው። እውነት ነው። ብዙ ብር ስለሚሆን እዛ ሆኖ ሰው ማድረግ ማይችለውን እዚህ ሄደ ሰው ሊያደርግ ይችላል። በዚህ ሆኖ ያችን ሴት ወይም ደግሞ ከዚህ ሆኖ ያቺ ሴት ከዛ ያለውን ወንድ ካጠገቧ ቢሆን ልጠይቀው ማችለው ወይ ሊጠይቃት የማይችለው ከአሜሪካ እዚህ ስለሄደ ብቻ እና ከዛ ስለመጣ ብቻ እዛ ልባቸው ክፍት ይሆናል። አጠገባቸው ላለ ሰው እና ጥያቄ ጠይቃቸዋለሁ ውጭ ለማግባት ምናምን ሲል አጠገብሽ ቢሆን እሺ ትይዋለሽ ወይ? አጠገብሽ ቢሆን አትራክት ተደርገሻል ወይ? ወይስ አንዳንድ ጊዜ ጋሼ ደህና ዋሉ ሊሏቸው የሚችሉትን ከውጭ ስለመጡ ብቻ ኮምፕሮማይዝ አድርገው ያገባል። ስለዚህ ሲመጡ ስጋት ነው ራሱ ገና ሲጋባ ምን አስበው ፕላን አድርገው። ስለዚህ ፋይናንሻሊ ኮንትሮል ማድረግ ይጀምራሉ። ሶሻል ነገር ኮንትሮል ማድረግ ይጀምራሉ እና ከተቻለ ማስረገዝ ልጅ አስወለድ እንደሱ አድርጎ እቤት ማለት ግን እሱ መያዣ ይሄ በጣም ፑር የሆነ መካኒዝም ነው። ሰው ፍቅር ሳይኖር 5 ልጅ ወልዳ ልትወጣ ትችላለች። በእንደሱ ልናኖር አንችልም እና ይህ ፋይናንሻሊ አቢዩዝ ማድረግ እንዲህ አይነት ነገሮች አሉ። ግን ከዛ ባለፈ ግን አሁን በተለይ ያለነው ደግሞ በአንደኛ ክፍለ ዘመን አይደል? ስለዚህ ሳይበር ያለው አቢዩዝ ማድረግ ጥቃቱ ቀላል አይደለም። በሶሻል ሚዲያ ላይ ሰው አንዱ የሌላው ሰው በተለይ አሁን ደግሞ ኤአይ መጥቷል። በሱ አድርጎ ፎቶ አድርጎ ምናምን አድርጎ የአንድን ሰው ስም ማጥፋት ይቻላል። ትዳር መፍረስ ይቻላል። አሁን እኮ ኦንላይን ነው ለቅሶ እየደረስን ያለ ነው አይደል? እንትና ሞተ ተብሎ ይለጠፍልናል። አራይቲ ምናምን ብለን ለቅሶ እንደርሳለን። ሌላ ቦታ ያለው መረጃ እየሰማን ያለው እና የእነንትና ትዳር ፕሮፖዝ ተደረጉ ተብሎ ዋው ተብሎ ከዛ ደግሞ ሳይቆይ ደግሞ ተለያዩ የሚለው እናየዋለን። እውነት ነው። እንዲያውም ሲገናኙ በዛ እንደዛ ሆኖ ሰው ሁሉ ያለ ያጨበጨበው ምናምን እነሱ የደመቁትን ያክል ሲለያዩ አይደምቁም። አንገት የሚደፉበት እነሱ እና አሁን ያለው
ሳይበር ጥቃት ወጥቶ ስም ማጥፋት ቪዲዮ በሰላሙ ቀን የተቀረጸውን ቪዲዮ በመልቀቅ በፍቅር በነበሩበት ጊዜ የተቀረጸውን በመልቀቅ ስለዚህ አሁን ያለው 21ኛው ክፍለ ዘመንም ስለሆነ እንዲህ አይነትም አቢዩዝ እንዳለ እና በዚህ ሁሉ አቢዩዝ አንዱ ሌላውን ማድረግ መጠንቀቅ በጣም አስፈላጊ ነው እላለሁ እና አለ ብዙ ቤት ላይ አለ መልሼልሽ እንደሆነ አላወቁ በጣም ጥሩ አድርገህ መልሰኸዋል ምክንያቱም ያው እንዳልኩት ቅድም ብዙ ሰው የፊዚካል ጥቃቱ ብቻ ይመስለዋል በእርግጥም እሱ በጣም የከፋ ነው አንድ ሰው የትዳር አጋር ብሎ ምናልባት መሰረቱ ፍቅር ነው መነሻው ፍቅር ነው እንበል ወይም ደግሞ ሌሎች ምክንያቶች ይሁኑ ሰላም ሆኖ ጀምሮ ከዛ በኋላ ግን እዛ ደረጃ ላይ መድረሱ በጣም የሚከብድ ለማሰብ የሚከብድ ነገር ነው ግን ደግሞ ዝም ብሎ ባንዴ እዛ ቦታ ላይ አይደርስም ብዙ ጊዜ ጥንዶች ችላ የሚሏቸው ወይም እንደ ተራ የሚቆጥሯቸው ነገሮች ይኖራሉ ወደዛ ሊድ የሚያደርጉ ግን ማመን የማይፈልጓቸው ወይም ደግሞ በቃ አይሆንም ብለው ወይም ደግሞ አስተካክለዋለሁ ብለው የሚያስቧቸው ነገሮች አሉና እነሱን እስቲ እናንሳቸው ምን አይነት ነገሮች ናቸው ላይክ ሰዎች እንደ ሬድ ፍላግ ማለፍ የሌለባቸው ወደዛ እንዳይሄድ ትዳሩ ማለት ነው ትዳሩ ልጅ አለ እንጂ ለልጅ ተብሎ ወደ ትዳር አይገባም በጣም ያላገቡ ወጣቶች መጠንቀቅ ያለባቸው ነገር ኤክስፔክቴሽናችን አንዳንድ ጊዜ ትዳር ሁሉ ጊዜ ሃኒሙን እንደሆነ አድርገን እንዳናስብ ቤትና መስሪያ ቤት መለየት ያቅታታል ሴቷ መስሪያ ቤት ውስጥ ባላት ፖዚሽን ባላት እንትን ቤቷ ላይም እንደሱ አድርጋ ቤትና መስሪያ ቤት ፈጽሞ የተለያየ የእነንትና ትዳር እነንትን ያ ትዳር የነሱ ትዳር ነው ያ የነሱ ፐርሰናሊቲ ነው የኔ ደግሞ የኔ ነው እና በሌሎች ጨለምተኛ በሌሎች ትዳር ችግር ዲስከሬጅ እንዳይሆኑ